ሰላም የዩቲዩብ ቤተሰቦቼ እንደምን አላችሁ? ይህ ዲጄ ቲዩብ ነው። እንግዲህ ወደ ዩቲዩብ ቻናሌ እንኳን በደህና መጣችሁ እያልኩ ዛሬ እንግዲህ እንደሚታወቀው ለ130ኛ ዓመት የሚከበረው የአድዋ ድል በዓል ነው ማለት ነው። በዛሬው በዓል እንግዲህ የኛ የኢትዮጵያውያን ትልቅ ኩራትና አንጋፋ ታሪክን የያዘው በዛሬው ቀን ተከብሯል ማለት ነው። ለኛ ብቻ ሳይሆን ለአፍሪካውያንም ለአፍሪካን እንዲሁም ለመላው የጥቁር ህዝቦች ትልቅ ኩራት የሆነው እንዲሁም ለኛም እንደ ትልቅ ቦታ ያለው እንዲሁም በሀገራችንም ዘንድ በታላቅ አክብሮት የሚታየው የዛሬው የአድዋ ድል ቀን ነው ማለት ነው። ስለዚህ ለዚህ ቀን በቅድሚያ እንኳን አደረሳችሁ እያልኩ ወደ ዛሬው ቪዲዮ አልፋለሁ ማለት ነው። በዛሬው ቪዲዮ እንግዲህ አስቂኝ እንዲሁም አስገራሚ የሆኑ ቪዲዮዎችን እያየን በሚያስቀው እየሳቅን በሚያዝናናው ደግሞ እየተዝናናን እንዲሁም ኮሜንት በሚያሰጠው ኮሜንት እየሰጠን አብረን እንቆያለን ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችን ቆዩ። እስከዛው ድረስ ደግሞ እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮ ስንለቅ የኖቲፊኬሽን ምልክት እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን ሆኖ ላለው ማለት ነው። ወደ ቪዲዮ እንግዲህ ከሰሞኑ እንደሚታወቀው ያው የአድዋ ድል በዓልን እያከበርን ነው ማለት ነው። ከዛ ጋር ተያይዞ በቀለ ወያ የተባለ ገጣሚ ያለና በቲክቶክ ዙሪያ ብዙዎቻችሁ ልታውቁት የምትችሉት በጣም ሞዶ ገጣሚ ነውና በአድዋ ድል አኳያ አንድ ግጥም ገጥሟልና እሱን እስኪ አይተነው እንመለስ። ባለፈ ዓመት ክረምት ዛሬ አይታረስም፣ ጀግኖች አይጠሩም በፈሪዎች ስም። ጎጥ መንደርተኝነት ዛሬ ላይ ቀምቶት የነጻነቱን ጣም፣ ታሪክ መስራት እንጂ ታሪክን በማውራት ነጻ ባይወጣም፣ በዘር ተከፋፍሎ አድዋን የሚያከብር ያስቀኛል በጣም። አድዋ ከምትል ጥላቻን በአንድነት ድል አድርጋ አትመጣም በጠጣ። ሁሉም ትውልድ አድዋ አለው እና እንዳያችሁት ነው። ቪዲዮ በጣም ደስ የሚል ቪዲዮ ነው። ምክንያቱም አሁን እኛ በሀገራችን ባለው ሁኔታ ብዙዎቻችን በዘር በሃይማኖት እየተከፋፈልን ነው። ግን እኛ አሁን ያለንበት ደግሞ አንድ መቆም ያለብን ወደ አንድ ታስረን እንዲሁም እንደ አንድ ሀሳብ እንደ አንድ ልብ ሆነን ብዙ ነገር ማሰብ ያለብን የነበረብን ሰዓት ነው። ምክንያቱም አሁን የሚታዩት ሀገራችን እየሆነች ያለችው በጦርነቱ እንዲሁም በተለያዩ በነገሮች ላይ በጣም የሚያሳዝን የሚያስከፋ ሁኔታ ላይ ያለ ነውና እንግዲህ ገጣሚው በቀለ ወያ ያው የራሱ ስሜት እንትን ብሏልና እኔም በጣም ተመችቶኝ ነው ለእናንተ ያጋራኋችሁ። ምክንያቱም በዛ በሃይማኖት በዘር እየተከፋፈል አድዋ አንድ ያደርገናል፣ አድዋ ለኛ አንድነታችን ነው የምንልበት ቀን አይደለም ማለት ነው። ምክንያቱም ከዛ ይልቅ ደግሞ እኛ ማለት የነበረብን ምንድነው አንድ ሆነን እንዲሁም በአንድነት ቆመን ምክንያቱም የአባቶቻችን ወይም የአያቶቻችን ታሪክ በአንድነት ነው የተሰራውና ይህንንም ደግሞ እኛ ዛሬ አንድ ሆነን የሀገራችንን ችግር እንዲሁም መጥፎ ነገሮቿን መሸከም እንዲሁም ችግሩን ወደ ልጆቻችን ላለማስተላለፍ እዚህ ላይ አቁመን ወደፊት ለፊት ትውልድ የምናስተላልፍበት ጊዜ ነው መሆን ያለበት። ምክንያቱም በአንድ መቆም ያለብን፣ ግን ዛሬ እየተከፋፈልን እንዲሁም በዘር በሃይማኖት እየተባላን ያለ ነውና ምክንያቱም ይሄንኛው እንግዲህ የኛው ግጥም ለኛ ለብዙዎቻችን ትምህርት እንዲሁም ማስተማሪያ ይሆናል ብዬ አስባለሁ። ምክንያቱም ከዘር ከሃይማኖት ወጥተን ማክበር ያለብን ደስ በሚል ሁኔታ መሆን ስላለበት ማለት ነው። ወደ ሌላው ቪዲዮአችን ስናልፍ እንግዲህ ሰሞኑን እንግዲህ ጥር አካባቢ ስለሆነ የኤግዚት ፈተና እየተካሄደ ነውና በኤግዚት ፈተና ላይ እንግዲህ አንድ በጣም ያስገረመኝን ነገር አሳያችኋለሁ ማለት ነው። አይ ዶንት ኖ የት ዩኒቨርሲቲ እንደተካሄደ ባላውቅም ግን ያው ቪዲዮ በሶሻል ሚዲያ ሲዘዋወር እንዳጋጣሚ ያገኘሁትና እኔም ትንሽ ኮሜንት ልስጥበት ብዬ ነው ይዤ የመጣሁት እና በጣም የሚያዝናና እንዲሁም በጣም አስገራሚ የሆነ ቪዲዮ ነው ማለት ነው። ገን መተናል አዲስ ተጠቂ ዘና ኦ ማይ አባዬ አንተ ጀምር ነው እማዬ አንቺ አባ አንተ ጀምር አንቺ ጀምር አባዬ አንተ ጀምር እንዴት ነው እንዴ አባዬ አታሳ እንደ ልብስ አጠራብኩ ነው አታሳ ኧረ በጣም እንዴ ኧረ ትለያለች
ኤግዚት ፈተና ስታስቡት እንግዲህ ፍተሻው እንዴት ነው? እዚህ ጋር ምናምን የሴቶች መብት እንዴት ነው? አይከበርም እንዴ? ያው ለህግ ብቻ የሚሰራ ያላስፈላጊ ቦታ ነካይ ምናምን አይ እንዴት ነው ይሄ ነገር? በጣም ነው የሚገርመው። ትንሽ ፍተሻው በጣም እየጠበቀ ይመስለኛል ከኩረጃ ጋር በተያያዘ እና በጣም ያስገረመ ቪዲዮ ሆኖ አግኝቼዋለሁ ማለት ነው። ሌላ ቪዲዮ ስንሄድ ደግሞ ታመህ ልትታከም ሄደህ የስኳር በሽታ አለብህ ስትባል እንኳን ደስ አለሽ ስኳር በሽታ ተገኝቶብሃል ተብዬ ጣፍጬልሻለሁ በደምብ። ዶክተር ውጤት ደርሷል? እሺ ነርስ ደረስ። ታካሚ ፋረው። አቤት ዶክተር። አቤት ወዲህ ነው? አዎ ግባ ቁጭ በል። እሺ እናት አለም። እሺ ውጤቱ ደርሷል። አራ ይሄ ሁሉ እኔ ታመምኩት ወደታ የተዘረዘረው እኔ ታመምኩት ነው። እንግዲህ በስነ ስርዓት መጠበቅ መንከባከብ አለብህ። ለጊዜው ውጤቱ የሚያሳይ የስኳር ህመምተኛ እንደሆንክ። አዎ የስኳር በሽታ ኧረ ቆይ ዶክተር ቶ ዝም በል ለሚስቴ ልደውልላት። አቶ ፋሮ ስኳር በሽታ አለብህ። እንኳን ደስ አለሽ ስኳር በሽታ ተገኝቶብሃል ተብዬ ጣፍጬልሻለሁ በደምብ። ማርያም ጥፍጥ ብዬልሻለሁ። ህመም ነው ስኳር ነው ተብያለሁ። ጣፍጬልሻለሁ። በጣም የሚገርም ነው። እና የስኳር በሽታ እንግዲህ ያው ከዘመኑ ኑሮ በጣም እየተወደደ ከመሆኑ አንፃር ስኳር እንግዲህ 200 ምናምን ብር እንዲሁም ከዛ ኦልሞስት ያለፈ ይመስለኛል አንዳንድ አካባቢ እና የስኳር በሽታ ሲገኝብህ እንግዲህ ከመጣፈጥ ጋር መያዝ በጣም አስገራሚ ነውና ትችላለህ የምር። ልረሳሽ ብጠጣ አይኔ እየሰከረ ጭራሽ 2 አድርጎ ያሳየኝ ጀመረ። ልረሳሽ ብጠጣ አይኔ እየሰከረ ጭራሽ 2 አድርጎ ያሳየኝ ጀመረ። ዙም አድርጎበት እኮ ነው። ዙም እንዲህ ጭራሽ ስፕሊት እየሆነች ምናምን። ኧረ ሴቶች አቤት በጣም ነው የሚገርመው። ትችላለህ። እገላታለሁ። ባለቤት ጋር ወሽማለች። እሺ ምን ልታረጊ ነው? እኔም እነሱ ያደረጉትን ነው የማደርገው። እነሱ ያደረጉትን። እናትዬ ግን በጣም ጎበዝ ነው። ማነው ናቲ? አንተ ነው። ናቲ መስዬሽ ነው? እና ማነው? ኧረ ናቲ እኮ ጎረቤቴ ነው። ኧረ ሸምሱ ነኝ። ሸምሱ ጉድ ሰርቷል። ኧረ ሲጀመር ሚስት የለኝም። ግን እግዚአብሔር ይስጥሽ አስፈልጎኝ ነበር። ቆይ ለምን አንተ ከመጀመሪያው አትነግራትም? ሸምሱ እንደው እንግዲህ ለምን አልነገርካትም? ቆይ ኧረ ክፉ ነህ። ሌላው ቪዲዮ ደግሞ እኛ እዚህ ቁዝርት ብለን እንግዲህ አዳሜ እዛ በአሜሪካ ውስጥ የሃይስኩል ፈዋ እንዴት እንደሚመስል ምናምን እያለ በቃ ይቀነጣጣብናል። ይሄ እኮ ለእኛ ስንት ፕሮቲን እንዴ በየአይነት እኮ ነው። እሱ ግን ጭራሽ ምርጥ ለሚመስላቸው እኛ እዚህ በአንድ ነገር እንትን ነው እንቀየር። ብራዘር እስኪ ቪዲዮ ሼር አድርጉለት እስኪ ላይክ እያደረጋችሁ ለብዙ እንዲደርስ ምክንያቱ ነው። እስኪ ምናልባት ካየው እኔ ሲኔን ቀይረኝ እስኪ እንዴ እኔ እኮ ስቆጥር ምንድን ነው የሚለው መሰለህ? እስኪ ቆይ ቪዲዮውን አይታችሁ ተመለሱ። የአሜሪካ ሃይስኩል ፈዋ ጸደ ለሚመስላችሁ ሰዎች ሪሊ ሉክ አት ዲስ። ያው ምግብ ነው። ቺክን፣ ካቻፕ፣ ዳቦ፣ እዚህ ጋር ቺፕስ አለ፣ ወተት፣ አፕል እና አይስክሪም። አሁን ምግብ ብለው ነው ያቀረቡት። ብራዘር እኔ እኮ አንተ ምግቡን ስጠራው ራሱ ብዛቱ እኔ ሳሊቬት አደረጉ እኮ ጭራሽ። እንዴ ምንድነው? ካቻፕ፣ ዳቦ፣ ቺፕስ፣ አፕል ምንድነው ይሄ እንትን ወተት እንዴ ማንቻው እንዴ እኔ እኮ ተመግቤ የማላውቀው ሁሉ አለ። እንዴ አንተ ምን ነክቶ ነው እንዴ ከኢትዮጵያ ወጣችልሽ እንዴ ያ ታሽላለህ እንዴ? ምንድነው ያላዩት ሀገር አይናፍቅም ነው እንዴ? ምን ነክቶሃል? እኔ እኮ እዚህ ስንት ወዲያ ቁዝርት ብሎ ስንት እንታገላለን። አንተ ጭራሽ 5-6 እየተመገብክ እሽኮለሌ ትላለህ። እሽኮለሌ ኧረ ብራዘር እንዴ ምን አለ አሁን? ቆይ እስኪ ቀይረኝ፣ እኔ ፓስፖርት አወጣለሁ፣ ችግር የለውም። አንተ እስኪ ይሄን ቦታ መተህ ይኸው እስኪ
ጭራሽ 5-6 አይነት አረ አላየሽ ጉድሽን አላየሽ ሰምተሃል አይደለ? ቆይ ወደ ሌላ ቪዲዮ እንሂድ። ከሰሞኑ እንግዲህ ያው ምርጫ ምናምን እየተባለ ነውና አሁንም በድጋሚ የአንድ ገጣሚ ያሳያችኋለሁና በጣም የሚገርም ግጥም ነው። እስኪ ታዩታላችሁ። እኔን ብትመርጡኝ ለሚመጣው ምርጫ ለጠጪዎች ውስኪ፣ ለቃሚዎች በርጫ፣ ለፈረሶች ፍጥነት፣ ለአህዮች እርግጫ፣ ለአርሰናል ደጋፊ አራቱንም ዋንጫ አርሴ ደጋፊዎች አራቱንም ዋንጫ እየተባላችሁ ነው። እሺ በዘር በሃይማኖት የምትበጣበጡ ለሚመጣው ምርጫ እኔን ብትመርጡ ከኪሴ መድቤ ከፍተኛ ባጀት ክላሽና ድሽቃ ታንክና የጦር ጀት የሆነ ቦታ ጋር ለጦር ሜዳ ምቹ በነፃ ሰጣለሁ እንዲዋጣላችሁ። ለሚመጣው እኔን ብትመርጡኝ ሔዋኔና አዳሜ አልጋ ቤት በነፃ ሰጣችኋለሁ ቅዳሜ ቅዳሜ። ስለዚህ ምረጡኝ ከብዙ በጥቂት ይሄ ነው ምኞቴ፣ ፍላጎታችሁ ነው ምርጫ ምልክቴ። ፍላጎታችሁ ነው ምርጫ ምልክቴ ይሆናል። ፍላጎት ፓርቲ እንመርጣለን። ምክንያቱም የፍላጎታችንን ከሆነ የምትሰጠን እንግዲህ እንመርጣለን። በቂ ወደ ሌላው ቪዲዮ ስንሄድ እንግዲህ ከሰሞኑ በጣም አስገራሚና በጣም ብዙ ሰዎች እሺ ቤተሰብ የአሁኑ ቪዲዮ ከምንም ከሃይማኖት ከጥላቻ ከምናምን ጋር እንዳታያይዙት። ያው አንዴ ምናልባት ማስተማሪያ ይሆናል ማለት አንዳንድ ጊዜ ለመፈመስ ተብሎ ወይም የሆነ በቃ ሰው አይን ለመግባት ተብሎ ብዙ የሚሰሩ ነገሮች አሉና እኔ ይሄኛው ትንሽ ስላልተመቸኝ እንደው ትንሽ እስኪ እንትን እንበለው ብዬ ነውና ቪዲዮውን አይተን እስኪ እንመለስ። እውነተኛ ክርስቲያን ኮንክ ፕሮፋይል ላይ ያለው መስቀሉ አለ አይደለ? ነካ አድርገውና መስቀሉን ውሰድ። ደስታ በቤት ይግባ። ኮመንት ላይ ትሄድና ምን ትልኛለህ መሰለህ? መስቀል ኃይላችን ነው ብለህ ኮመንት ሰጥልኛለህ። ያራዳልች ሙስሊም ነህ ወይ እና ምን ትጠብቃለህ? መስቀሉን አጥፋና አካውንቴን አስልመው እኮ ነው እያልኩ ያለሁት። አስልመው አካውንቴን። ኮመንት ላይ ትገባና ማለት አልሐምዱሊላህ ሙስሊም ላደረከኝ ትልልኛለህ። ያራዳልች ልጅ ሚካኤል ኦቨርሬተር ነው የምትል ከሆነ ማለት ነው ኮመንት ላይ ምን ብለህ ጽፍልኛለህ? ስንዜሮ አለው ትሪሊየን ትልልኛለህ። ያራዳልች ብራ ካልክ በኋላ ኮመንት ላይ ፕላስ ተጭነህ ምን ትላለህ? ሰብ ብለህ ፉል ስቶፕ። እሺ ሰብ እንዳትረሳት። ፎሎ ላደረገኝ ፎሎ አደርጋለሁ፣ ላይክ ላደረገኝ ላይክ አደርጋለሁ፣ ኮመንት ለጣፈልኝ ኮመንት እጥፋለሁ። ሸር እያደረጋችሁ እና ሁሉም እንዳይቀር እያያችሁት ነው እንግዲህ ክርስቲያኑ ሙስሊሙ ሁሉም እንዳይቀር ነው ያደረገውና በጣም እንጃ እኔ አልተመቸኝም። ዞሮ ማለት የሆነ ሰውን የምንስብበት የራሳችን የሆነ መንገድ አለ። ግን እሱ ላይ ያየሁት ነገር ያው ሁሉም እንዳይቀር ነው። በእርግጥ ያው ፎሎወር ለማግኘት ነው። ግን አንዳንድ ጊዜ ፎሎ የምናገኝበትን መንገድ ደግሞ በጥሩ ሁኔታ ቢሆን የተሻለ ነው ብዬ አስባለሁ። ይህ የኔ ሀሳብ ነው። እናንተ ከተመቻችሁ አላውቅም፣ ካልተመቻችሁ ኮሜንት ላይ ሀሳብ አስተያየታችሁን በጨዋነት እያሰፈራችሁ ወደ ሌላኛው ቪዲዮ እንቀጥል። ቻሌንጀር ስትሆን እንዴት ያለ ቻሌንጀር ስትሆን ወይኔ አባቴ እኔ ጠንበል እንደዚህ የሆነ ቻሌንጅ ባይሰራ ቅርታ አይለውም እንዴ? እንዲህ ወገቡ እንደዚህ እየታጠፈ ምናምን። አረ ብራዘር ይብራብ ይቅር ቻሌንጀር ባትሆን ይሻላል። እሺ እንደዚህ ከፑላፕ ታች መሬት ወርደ ቁርጥም እያልክ በጣም ነው ወገብ ግን ደህና ነው። ኤግዚት ቴንሽን ያው እንደነገርኳችሁ ሰሞኑን ኤግዚት ከመሆኑ አንፃር ያው አንዳንድ ጊዜ የአእምሮ ውጥረቶች ወይም አንዳንድ ጊዜ አለማስታወስ ምናምን አይነት ነገሮች ይፈጠራሉና ብዙ ከማሰብ ብዙ እንትን ከማለት አንፃር ግን እኔ በማሰብ ብዙ በመጨነቅ ምናምን የሚሆን ነገር አይደለም። ያው ዞሮ ያነበብነውን ነገር የሆነ እንትን የምናወጣበት የሆነ ነገር ይኖራል። ግን የነዚህ ደግሞ በጣም ታዲያ እኔም አንድ ጊዜ ግን ፈረሽ ላይ አጋጥሞኛል። ያው አሁን ካለፍኩት በኋላ ግን ተውኩት አልፏል። ምክንያቱም ሳህን ይዤ ወጥቻለሁ ልክ እንደሱ ማለት ነውና እስኪ ያለፈ ታሪክ ያለባችሁ ካላችሁ ብዬ ለእናንተ ነው ያመጣሁት። ሌላኛው ቪዲዮአችን የሚሆነው ደግሞ ከዚሁ ከፈተና ጋር በተያያዘ ነው። ዩኒቨርሲቲ ላይ ኤ+ ለማምጣት እንግዲህ ያው ብዙ እንደሚጋጋጡ ታውቃላችሁ። ያው ምክንያቱም የሆነ ግሬድ ይዞ መውጣት ጥሩ ነገር ይዞ መውጣት ምናምን ስላለባቸው ማለት ነው።
ያው ይህ ቪዲዮ እንግዲህ ልጅቱ እስኪ አይተነው እንመለስ። አላዋቃሽን ታገኛለሽ ረማደልሽ አልገናኝ ሲሉ እኮ ነው በቃ። ኤፕላስም ወደዛው እየሸሸች ሄደች። እሱም ተናደደ። ኤፕላስ ለማምጣት ነበረ። ያው እንግዲህ በዚህ መንገድ ሪያክሽንን አሳይቶናል። ያው አሪፍ ነው። ዞር በርታ። ይሄኛው ደግሞ እንግዲህ ፍሬሽ ተማሪ ከሎጂክ ፈተና መልስ ይላል። ያው ሎጂክ ፈተና እንግዲህ ብዙ አይምሮ እንደሚያዞር ይታወቃል። እነ ፋላሲ እንዲሁም እነ ዴፊኔሽን ምናምን አይነት ነገሮች በተለይ ፋላሲ በጣም ከባድ ኮርስ እንደሆነ ይታወቃል። እና ያው ከዛ ፈተና መልስ ያለውን ሪያክሽን እያሳዩ ነው። ወደ ቤታቸው ሊሄዱ ይመስላል። እንግዲህ እንትናቸውን ሰብስቧል። እስኪ ቪዲዮን አይተን እንመለስ። ብዙ ወደ ቤት ቀሸቀሩ። ራሳቸውን እያዙ ነው። አይዟችሁ እንግዲህ ምን ይደረጋል። በቃ መልኩ እንዳያችሁት ነው። ቴንሽናቸውን እየገለጹ ነበርና ያው ሎጂክ ፈተና በሚታወቀው መንገድ ያው በጣም ከባድ ከሚባሉ ኮርሶች አንዱ ባይሆንም ግን ያው የሆነ ፋላሲ ምናምን አዲስ ኮርስ ምናምን ከመሆኑ አንፃር እነ ፋላሲ ምናምን በጣም እየከበዳቸው ይመስለኛል። እኛም በወቅቱ ስላለፍንበት በጣም ከባድ ኮርስ ይመስለኛልና እና ያው መምህራኖችም እዚህ የምታዩ ካላችሁ ምንድነው አታክብዱት። ምንድነው ለመኖር ነው አይደለ? አንዳንድ ጊዜ ቀለልም አድርጉት። ምን ችግር አለው ይሄን እንትን ብትሉት? ለማንኛውም ይሄን ያሰብነው ሲመቻችሁ ላይ አድርጉ። ሰብ እንግዲህ የዛሬው ቪዲዮአችን ይሄንን ይመስል ነበረ። በቪዲዮ እንግዲህ እንደተደሰታችሁ ወይም እንደተዝናናችሁ እንዲሁም ቁም ነገር እንዳገኛችሁ አልጠራጠርም። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እያልኩኝ ቪዲዮውን ምናልባት እስካሁን ድረስ እየተመለከታችሁ ከነበረ ላይክ በማድረግ እንዲሁም ማየት አለበት ለምትሉ ሰው ሼር በማድረግ እንዲሁም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ